ኖቬምበር 30 የዕለቱ መልእክት ርዕስ ከልጅነት ወደ ብስለት። ወንድሞች ሆይ በአእምሮ ሕፃናት አትሁኑ፣ ለክፋት ነገር ሕፃናት ሁኑ እንጂ በአእምሮ የበሰሉ ሁኑ። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 20። ለግልና ለህብረት መታነጽ ከሚያስፈልጉ ቁልፍ ጉዳዮች መካከል መንፈሳዊ ብስለት ከፍተኛውን ስፍራ ይይዛል። መንፈሳዊ ብስለት ወይም እድገት የእግዚአብሔርን ሥራ በጥራትና በስፋት ለመስራት አይነተኛ አስተዋጽኦ ያበረክታል። መንፈሳዊ ብስለት በሌለበት መንፈሳዊ ስጦታዎችን ጥቅም ላይ ማዋል እጅግ አስቸጋሪ ይሆናል። አስቸጋሪ የሚያደርገው ሁሉም ለራሱ አገልግሎት እንጂ በአካል ውስጥ ላለው ለእግዚአብሔር ጸጋ ዕውቅና ስለማይሰጥ ነው። በቆሮንቶስ ቤተክርስቲያን ውስጥም የታየው ችግር ይህንን አይነት ነበር። ልዩ ልዩ የጸጋ ስጦታዎች በመካከላቸው ቢኖሩም እንኳ መንፈሳዊ ብስለት ውስጥ ስላልገቡ ከመቀባበል ይልቅ መናናቅና መፎካከር፣ ከመያያዝ ይልቅ መለያየት ይታይባቸው ነበር። እንደውም ሥጋዊ አማኞች ሆነው እንደተገኙ ሐዋርያው ጳውሎስ አጠንክሮ ተናግሯል። እኛም ከቆሮንቶስ ቤተክርስቲያን ብዙ መማር ይጠበቅብናል። የጸጋ ስጦታችንን ለአካሉ ጥቅም ከማዋል ይልቅ ለግል ጥቅማችን ስናውል፣ ህብረትን ትኩረት ከማድረግ ይልቅ መለያየትን ስንመርጥ ይታያል። ለነዚህ ዕድሜ ጠገብ ችግሮች መፍትሄው መንፈሳዊ ብስለት ላይ መድረስ ነው። በመንፈሳዊ ብስለት ውስጥ የሚገለጥ መንፈሳዊ ስጦታ ሰጪውን መንፈስ ቅዱስን ደስ ያሰኛል። የክርስቶስን ቤተክርስቲያን ያንጻል፣ እግዚአብሔርን ያከብራል፣ የእግዚአብሔርን መንግሥት ያሰፋል፣ የህብረት መታነጽን ያመጣል። መታነጹም እጅግ ብዙ ይሆናል። እነዚህ ሁሉ መልካም ነገሮች በህብረታችን ውስጥ እንዲታዩ ለእድገት ትልቅ ትኩረት እንስጥ። መልካም ነገሮችን የምናይበት እይታ እንደ ሕፃናት በቅንነት ይሁን። መጥፎ ነገሮችን ለማረም ደግሞ በሳሎች እንሁን። የዚያን ጊዜ ህብረታችን ውበትን ይላበሳል፣ ምስክርነታችንም ለተቀረው ዓለም ይወጣል። እንደግ፣ ከልጅነት ወደ ብስለት።